ስለ ንጽህናማ ካፊሮችም ከእስልምና አይተው ነው ቤተክርስቲያን የሚገቡት። እሱ ልተውና እፎይ በክርስትና ሃይማኖት ማን ነው ካፊሮቹን ከእስልምና አይተው ነው የሚገቡት ያለ ማን ነው? እስኪ የትኛው ማስረጃ? ስለ ንጽህናማ ንጽህናማ አታወራ እፎይ። ችግር የለውም አብዲ አድርገን ማስረጃ ቤዝድ አድርገን እሱን እመጣልሃለሁ። ወይ እስቲ አንድ ጥቅስ ቆይ አንዴ እስላም አንድ ጥቅስ ብቻ ጥቀስ። እኛ ከእስልምና አይተን ነው የምንጠቀመው የሚል ክርስቲያን አዘጋጅልኝ። ሱራ 9:108 ላይ ተፍሲር ኢብን ከሲርን አዘጋጅልኝ። ሙስሊሞች ከኛ አይተው እንደ ንጽህናን መታጠብ እንኳን እንደለመዳችሁ አሳያለሁ። አንተ ግን አንድ ጥቅስ ጥቀስ። እኛ ከእስልምና አይተን ነው ያልንበትን አንድ ነብይ ከኛ አይቶ እንደሆነ እኔ ያሳያለሁ። ትጥበትን ያስተማራችሁ 900 ሶሪ አሁን ነው የሰማው። አንተ ደግሞ አድምጠኝ። በመጀመሪያ ልክ ገባ ስል ትጠይቃለህ ብለኝ ነበር። የጠየኩህን ጥያቄ ጠይቅና አንተ ያልከውን ደግሞ አሳያለሁ። እኔ ያሳያለሁ። አንድ ጥቅስ እሺ፣ እኔ ያሳያለሁ። አንድ ብቻ እኔ ያሳያለሁ። ቀጥል። ንጽህና ከሙስሊሞች ተምረናል ያልንበትን አንድ። እሺ፣ ቅድሚያ ግን ልጠይቅህ አይደል? እኔም ጠይቅሃለሁ እኮ አሁን ይኸውልህ፣ እዚህ ቦታ ላይ እንደዚህ ብላችኋል። ይኸውልህ እፎይ፣ እዚህ ጋር 2000 ምናምን ሰው ነው እያየሃለሁና መጀመሪያ ልገባ ስል የመጀመሪያ ጥያቄውን እኔ እናንተ በሚያቀርበው ልጠይቅ ጠይቃለሁ ብለኛል። አታለቃቅስ። ከኛ ነው የምትማሩት ብላ የለ። ምክንያቱም ይሄ እንደዛ ለመሆኑ አንድ እኛ ከእናንተ ለመማራችን አንድ ጥቀስ። እኔ ግን አሁን ክርስቲያን አዘጋጅልኝ 908ን አዘጋጅልኝ። እናንተዎቹ ከራስ ሶስት ከአይሁዶች ከጎረቤቶቻችሁ ከክርስቲያኖች ተምራችሁ እንደሆነ መታጠብ የጀመራችሁትን ያሳያል። አይሁድ ናችሁ ክርስቲያኖች ማለት አይሁድ ናቸው ማለት ነው። ጥቀስ። ችግር የለውም። አይሁድ የሚለውን እስቲ ክርስቲያኖች የሚለውን አውጣልኝ። እሺ ሊዮ ጥቀስ። እኔ ያሳያለሁ። ችግር የለውም። አሳያለሁ አላልከኝ? አሳይኝ። ልጠይቅሽ። አሳይኝ። ፕሌም አድርገሃል። ጥቀስ። ቅድሚያ ንጽህና ማታወራ ኢትዮጵያ ውስጥ ያለው እንኳን ቂጥ የሚታጠብ ምን እንትን እኮ ብላችሁ ምጠሩ እኮ ናችሁ። ስማኝማ መልስልኝ። እሺ ማስረጃ የለም። ላወራው ማስረጃ አለ። አንዴ መልስልኝ። የምፈልገውም ታውቃለህ። ማስረጃ አለ የለህም? ስለ ንጽህና የምትኮፈሱበት ቶፒክ ስለሆነ ላወራሃት ነገር ማስረጃ ማምጣት ትችላለህ? አዎ አመጣልሃለሁ። ጥቀስ። እሺ መጽሐፍ ይዘሃል? ጥቀስ። እሺ ድርሳነ ዑራኤል ዘየካቲት ገጽ 138 ቁጥር 11 ቁጥር 12 እና ቁጥር 13ን በደንብ አብብልኝ። ክፈትልኝ። የመጽሐፍ ይዣለሁ አላልከኝም? ክፈተው። ራስ ምን ይላል? ዛሬ ከሙስሊሞች ተማርን ይላል። አንደኛ ለምን ከፍታ አታነበውም? ከፍታ አንብበው። ድርሳን መቼ ነው የተጻፈው? 2200 ሰው እያየ ነው። 2200 ሰው እያየ ነው። ድርሳነ ዑራኤል ገጽ 138 አዳምጥ። ቆይ አንደኛ ድርሳን አዳምጥ። የዲቤት ማድረጊያችንም መወያያችንም ቶፒክ አይደለም። ድርሳን አንድ ቢሆንም እንኳን ከድርሳን ዑራኤል ከመጻፉ በፊት ክርስቲያኖች አይጸዳዱም ነበር ማለት ነው ወይንስ ከዛ በኋላ ነው የተማሩት? ለዚህን ክሌምን ከመመሪያ መጽሐፋችን ከዶግማችን ገጹን ለማውጣት ለምን ፈራ? ገጹን ለማውጣት ምን ነው ፈራ? አውጣና አንብበው። እኔም ያደረግከው እኮ አንተ ነህ እኮ። እኔን ለምን እፈራለሁ? እኔ አንተን መጽሐፍ እየከፈትኩ እያሳየኸው እንዴ? መክፈቱ ይጠበቅብህ እኮ አንተ ነህ። ክፈት እና አንብበው። የራስህን መጽሐፍ ታዲያ ከፍተህ ትፈራለህ እንዴ? አብዲ 1200 ፎሎወር አለህ አብዲ። ካሜራ መክፈት ትችላለህ። ከፍተህ ማስረጃውን ማሳየት ትችላለህ። ቴንክ ዩ። ስለዚህ እጅ ላይ ነው ያለው። ይኸውልህ አንድ ስልክ ነው ያለኝ። ቦታ ሚውት ነው የሚያደርገኝ። ስክሪንሻት አድርገውና አንድ ስልክ ነው ያለኝ። ችግር የለውም። በስክሪንሻት ለጥፈው። እዚህ ጋር ያላችሁት 2300 ሰው። እኔ እኮ ምንም የተናገርኩት ቃል እኮ የለም። ስክሪንሻት አድርገህ ለጥፈው። እኛ ከሙስሊሞች ነው የተማርነው ንጽህና። ለማንበብ ለምን ፈራ? ለጥፈው። እኔ እኮ አላመጣሁትም። ይህን ክሌም እኮ ነው ያደረገውም። ክሌም ያደረግኩት አንተ ነህ። ክሌም ያደረግኩት በደኖ አንተ ላይ ነው የሚያርፈው፣ እኔ ላይ አይደለም። እኔ ግዴታ ይኮ አይደለም። አትሽሽ። ተው አዳምጥ። ፎ እየሸሸ ነው። ቁም ነገር እየሸሸ ነው።
አዳምጥ፣ ለመውረድ አቸኩል። አዳምጥ። ስክሪንሻት አድርገውና ለጥፈው፣ ያው ፕሮፋይል ላይ ከሙስሊሞች ነው የተማርነው ንጽህና የሚል እፎይን አንድ ያናገር ላይ ማውጣት ትችላለህ? ቆይ እስላም አንዴ ሀቢብቲ አንዴ ስማማ፣ ክፈት ነው የተባልከው። ሌላ ወሬ አታውራ። ስክሪንሻት አድርግና ለጥፍ። ለምን ትዋረዳለህ እንዴ? እኔ አሁን እጠቅሳለሁ ነብይ ቅማላም እንደሆነ ታረገኛለህ። አዳም ሳቦች ምን እንደሆኑ መረጃ ጠቅሳለሁ። ይከፈትልሃል። ገጹ እየነገርኩህ ያለሁት ለጥፍ። እኛ መጽሐፉን ነው ከነገጹ እየነገርኩህ። አትፍራ፣ አትሽሽ ይለኛል። ደግሞ እሱም ብሶ ኢዴት እኔስ ሎክ ቀጥላ ምበው ክርስቲያን ያ በተቃራኒው በነገራችን ላይ ሙስሊሞች ንጽህናን የተማሩት በነገራችን ላይ ከመጽሐፉ ሰዎች ነው። ምናለው የመሐመድ ሰሃቦች ራሱ ምን እንደሚሉ እናዳም። In the story of about your masjid, Allah the Exalted has praised you concerning the purification that you perform. ምንድነው ሙሐመድ ስለሚጸዳዳው ነገር ምን ይላሉ? What is the purification that you perform? They said, by Allah, oh Allah's messenger, we don't know except that we had neighbors from the Jews who used to use water to wash with after answering the call of nature. እኛ የመጽሐፉ ሰዎች ወይም ደግሞ አይሁዶች ራሳቸውን በውሃ ሲታጠቡ ካየነው በስተቀር ምንም የምናውቀው ነገር የለም። and we washed as they washed እነሱ ሲያጥቡ ተመልክተን ከዛ በኋላ እኛም ማጠብ ጀመርን ብለው ሙስሊሞቹ የመሐመድ ሱሐቦች ይናገራሉ። መሐመድና ሱሐቦች እንኳን ንጽህናን የተማሩት ከማን ነው? ከአይሁዶች ነው ማለት ነው። ከአይሁዶች ነው እንጂ መሐመድማ 3 ድንጋይ ይዞ ነበር ቂጡን ሲጠርግ የነበረው፣ ንጽህናውን ሲጠብቅ የነበረው። ኢቭን አቡ ሁሬራ የሚባለው ሰሃባው ሊጸዳዳ ወይም ደግሞ ሊጸዳዳ እየሄደ ድንጋይና ውሃ ይዞ እየተከተለው መሐመድ ከውሃው ይልቅ ድንጋዩን ስጠኝ ብሎ ድንጋዩን እንደተጠቀመ ማስረጃ ማውጣት ማሳየት እንችላለን። ስለዚህ የመሐመድ ቤስት መጸዳጃ ወይም ደግሞ በጣም በጥሩ ሁኔታ የሚጸዳዳበት ምንድን ነበር? በድንጋይ ነበር የሚጸዳዳው ማለት ነው። ውሃ አይወድም። ተቃራኒ አታውራ እንጂ ክርስቲያን እንደዛ አይደለም የሚለው ሐዲሱ። እንደዛ አይደለም። እንዴት ነው የሚለው? ይኸውልህ ረሱል አለይሂ ሰላቱ ወሰላም በ3 ነገር እንደምንጸዳዳ ነግሮናል። ከ3ቱ አንደኛው ድንጋይ ነው። ውሃ ካጣህ የሚለው ነው። ውሃ ለረሱል አለይሂ ሰላቱ ወሰላም ለማሳየት በድንጋይ ይቻላል ለማለት ነው እንጂ ማስረጃው ድንጋይ ይሻላል ውሃ ካጣህ እንደሚል ማስረጃውን ቶሎ ከፈር። ውሃ ካጣህ በድንጋይ ያው እንደዛ ነው የሚለው አይልም። ዛሬ እየተዋረዱ ነው የሚወጡ። ክፈት ማስረጃ። ለምን ትከራከራኛል? ይኸውልህ ነገር ያውቃል ልነግርህ እኮ አስጨርሰኛ። አዳም አይልም ማይለው ለምን ትላለህ? ለአፍንጫችሁ 3 ጊዜ ውሃ ጨምሩ፣ ለቂጣችሁ 3 ድንጋይ ተጠቀሙ ነው ያለው። ሐዲሱን እንደዛ የሚላ ውሃ ነው ብለሃል። ክፈት። እኔም ከፍታለሁ፣ አንተም ትከፍታለህ። አንተ ላወራህ ክፈት። ይኸውልህ ረሱል አለይሂ ሰላቱ ወሰላም በ3 ነገር እንደሚጸዳዳ ነገሩን። ከነገሩን በኋላ በፈረስ በሸናው ነገር እንዳታረጉ በአጥንት እንዳታረጉ ብሎ ረሱል አለይሂ ሰላቱ ወሰላም መጨረሻ ላይ በድንጋይ በ3 ድንጋይ እሺ በአጥንት ማታደርጉ ለምንድን ነው? ሽንት የአጥንት የሸይጣንና የጂኒ ምግብ ስለሆነ ስለሚበሉ የወንድሞቻችሁ ምግብ ስለሆነ ነው ብለዋል ረሱል አለይሂ ሰላቱ ወሰላም። ስለዚህ አጋንንቶች የሚመገቡት የወንድማችሁ ምግብ አጋንንት ወንድሞቻችሁ ስለሆነ እንዳታቆሽሹባቸው ነው በስማት ተጸዳዱት። የጂኒዎች ምግብ ነውና እንዳትጸዳዱባቸው። ምንም ቅሬታ የለው ሐዲሱ ትክክል ነው። ያ ትክክል። ስለዚህ በወንድሞቻችሁ መካከል ጣልቃ አንገባም፣ እንዳታቆሽሹባቸው። ሰምታችኋል ወገን? በአጥንት ቂጣችሁን እንዳጠር በአጥንት ቂጡን ይጠርጋሉ። አጥንት እንዴት ነው ቂጥ እና ብልት በአጥንት ቢጠረገው? አጋንንት ወንድሞቻችሁ ነው የሚመገቡት ነው፣ እንዳታቆሽሹባቸው። ስለዚህ ተጠንቀቁ። ኤኒዌይስ ወደ መቃብሩ እንመለስና መረጃውን አታመጣው ማለት ነገርኩ እኮ ምን መረጃ ያስፈልጋል? ቀጥታ ሄደን እኮ ያው ይሄንን ነው ይሄ ሪስ ነው፣ ሌላ ነገር የለም። ያ ቶፒካችን አይደለም። ኤኒዌይስ እንደዛ አይደለም የሚለው ቶፒካችን ስላልሆነ ለጊዜው ልለፍ አይሻልም? ተው ባታልፈውም ችግር የለም።
ቶፒካችን እፎይን ይሁን መጠየቅ እችላለሁ የምፈልገው ነገር ጥያቄ በኋላ አሁን እንጨርስኝ። ይሄንኛው ማለት ቀለል ያለ ነው እኮ አይ ስለማከበረ አንሳት መልስልኝ አመጣም። እሺ መክበዱና መቅለቡ ሳይሆን ጠብቂ እንመልስልሻለን ጥያቄ ካለሽ። እሺ ግን እኮ አሁን ብነግርህ ራሱ ቀላል ነው። አንተ የምታውቀው ነገር ነው። ስለናንተ ከበደና ስለቀለለ አይደለም። ቶፒክ አለ ስለከበደ ስለቀለለ አይደለም። ኤኒዌይስ እናንተ ምን የሚከብድዛችሁ ዝመቱ ነው ሲጀምር። ኤኒዌይስ ወደ ቶፒኩ እንመለስና ሚስባ ይቀጥል። አብዱ የተወሰነ እረፍት አድርጋ ኢስላም ህይወት ራሱ መመለስ ትችላለች። አንዴ ቆይ ከሚስባ በፊት ጥያቄው ቶፒኩ ላይ መመለስ ትችላለች ሙስሊም ስለሆነች ከጥያቄዋ በፊት መጨረሰን ከኔ ጋር አብዱ አንተ ምን ማስረጃ ስለማታመጣ መረጃ እያመጣ አይደለም። ሚስባ ይቀጥል። ሶሪ ሙሰባሃድ ነው የሚለው ሙስባህ ኢድሪስ ኦኬ። የመቃብር ቅጣት ከሚያስቀጣው በአሁኑ የመቃብር ቅጣት አለ። የመቃብር ቅጣት ነው። እሺ የመቃብር ቅጣት አለ። የመቃብር ቅጣት እሺ ኦኬ። የመቃብር ቅጣት ሱሪ ለምንድነው የምታሳጥሩት? ሱሪ ያው ሱሪ የምናሳጥረው እንትን ነው። ለምሳሌ ውዱም ያረክ ወይ የሆነ ነገር ውሃ ምናምን እንትን እንዳይነጅሰው ማለት ነው። በአጥር ምን ይሆናል? ያው በአጥር ከታች ለምሳሌ ያው ማስረዘም አለባቸው። ሴቶች ናቸው ልብሳቸውን ምናምን እግራቸውን እንዳይታይ እንጂ ወንዶቹ ምናምን የእናንተ ቢረዝምና ምን አጠር ምናምን ግዴታ የለውም። እንደው ግዴታ ማሳጠር ምናምን ግዴታ የለውም። አንተ ከፈለከ ነው እንደራስህ ነው። ለምሳሌ ይነጀስብኛል ሴት ወይ ውሃ ነገር ዝናብ ከዘነበ ምናምን ፍንጣሪው ምናምን እንትን ሱሪውን ይነጀስብኛል ብለህ እንትን ካልክ ለራስህ ስትል እንትን ታደርጋለህ። አለበዛም ያው ደስ ካለክ ልብስን በየጊዜ አጥባለሁ ካልክ ነጃሳ ከነካው ልብሱን አጥባለሁ ካልክ ጣጣ የለውም። አዎ ግዴታ። ስለዚህ ሱሪዬን ሽንት ከነካው ምን ይፈጠራል ማለት ነው? ሱሪዬን ካሳጠርከው ሽንት ሊነካ ይችላል። ስለዚህ መቃብር ቅጣት ይጠብቃል ማለት ነው። ኧረ እሱ ምን አገናኘው? አንተ ነው ከተነጀሰ እኮ ሰላት መስገድ አትችልም ነው። ኦኬ ሽንት ከነካስ መታጠብ አለበት ማለት ነው። መቃብር ቅጣት ያስቀጣል አይደል? ሽንት ያው ሽንት አያስቀጣም። ታጥባዋላ ካላጠ የመቃብር ቅጣት የሚያስቀጣው ሰዎችን መበደል፣ የየቲሞችን ገንዘብ መብላት እና ዚና። ለምሳሌ ያለ ኒካ ምናምን ከሴቶች ጋር እንትን ማለት ነው። እና ከባባዱ ወንጀሎች እንደ ፈጣሪ ማጋራት፣ ከፈጣሪ ውጭ ሌላ አምላክን ይጠቅመኛል ብሎ ማመን የሚያስቀጣው እሱ ነው። ሰላት አለመስገድ ሽንቱ ካልኩ እኮ ሽንት አንተ እኮ ነው ራስን ነው የሚመስለው። አንተ ያወቅከ ልብሱ የተነጀሰ ያወቅከ ከሰገድክ ያስቀጣል። ኦኬ አንብበው። እሺ እና አዲስ ለመስገድ ምንድን ነው የምታወራው? ሽንት ከነካ ነው የሚለው። ክርስቲያን ቀጥል። ማስረጃ አለው። ሰላት አለመስገድ፣ የቲም ገንዘብ መብላት ምናምን የሚል ማስረጃ አለ። ቅድም የጠቀስካቸው አለኝ ማስረጃ። እሺ አምጣው እስኪ። አሁን ባላዘጋጀውም አሁን አላዘጋጀሁትም እንጂ አለኝ። የለህም እንደዛ የሚል ማስረጃ አታመጣም ወንድማችን። ወላሂ የሌለህን ነገርና የምታውቀው ነገር ብቻ ነው ማውራት የለብህ እኮ። ማስረጃውን አምጣ። መጀመሪያ ማስረጃውን አምጣ። አለ ከማለት በደፈናው ያለውን ማስረጃውን አምጣና እኔ እከፍትልሃለሁ። መክፈት የምትችል ከሆነ አንተ ከፍተህ መቀጠል ትችላለህ። ነገር ግን በዛ ተቃራኒው የመቃብር ቅጣት አንተ ያልካቸው ሳይሆኑ በትናንሽ ነገሮች ነው። እሱም ደግሞ ምንድነው? ልብስህን ምን ከነካብህ፣ ሽንት ከነካብህ ነው። ላንብብልህ አንድ ያዳምጠሽ። የአላህ መልእክተኛ ይላል ሐዲሱን አለ አማርኛ አድርገውሽ አዳምጣ ልተረጉምላለሁ ችግር የለም። The messenger of Allah passed by two graves. የአላህ መልእክተኛ በሁለት መቃብሮች መካከል አለፈ ይላል። They are being punished by
but they are not being punished for anything that was difficult to avoid ምንድነው እነሱ የሚቀጡት እኮ መከላከል በማይችሉት ነገር አልነበረም። one of them used to take care to avoid getting urine on his body or clothes አንደኛው እየተቀጣ የነበረው ምንድነው ሽንቱን ሲሸና ሰውነቱን ወይም ደግሞ ልብሱን ሲነካ ባለመከላከሉ ነው ብሎ ተናገረ። ስለዚህ መሐመድ የመቃብር ቅጣት በምንድን ነው አለ ማለት ነው? ልብስህን ወይም ሰውነትህን እንዴት በለኝ፣ ያው አለመከላከሉ ያስቀጣል። እንዴት በለኝ፣ አንተ ለምሳሌ የሆነ ነገር ታዘዝክ፣ የታዘዝከው ነገር ያው መከልከል ያስቻልከ ሳትከለከለው ቀረክ። ለምሳሌ አሁን ለምሳሌ ላምጣለስ አንዴ ሚስባ አንዴ ተጠጣ ተባልክ። ለምሳሌ አንዴ አለመጠጣት የቻልክ አስፈልጎክ ወይ ራስህን እሺ ልብስህን ከነካብሽን አትቀጣም የመቃብር ቅጣት ብለህ ነበር ቅድም። መሐመድ ደግሞ ሽንታችሁን ልብሳችሁን ሽንት ከነካባችሁ ነው የመቃብር ቅጣት የምትቀጡት ወይም ደግሞ ሌላ ትልቅ ኃጢአት ስለሰራችሁ አይደለም የምትቀጡት ብሎ ተናግሯል። ትልቅ ኃጢአት ስለሰራህ ነው ወይም ደግሞ ሽንት ስለሰራህ ነው የምትቀጣው? አሁን እኮ ያቀረብከልኝ መጽሐፉንም አላወቅኩትም። ሲጀመር ቁርአን አይደለም ይሄ። ሐዲስ አትቀበል? ሐዲስ ተቀበላለሁ። ቢሆንም እኮ ሐዲሱን እኮ ለምሳሌ አሁን የተወሰነ ቦታ ከፍታ ብቻ ቁርአን አይደለም አልኩሽ። ና የመቃብር ቅጣት ከቁርአን አምጣና ንገረኝሽ። የመቃብር ቅጣት ከቁርአን አምጣና አሳየኝ እስኪ። ያው የተረጎምኩልህ አይደል እንዴ? እኮ የመቃብር ቅጣት ቁርአን ላይ አለ? እንዴት የለም? ሁሉም አለ እኮ። እሺ ና ማስረጃ ከቁርአን ስንተኛው ሱራ ላይ ነው የመቃብር ቅጣት ትቀጣላችሁ ብሎ የተናገረው አላህ? እንዴ በሁሉም ሱራ ያልተናገረበት ሱራ አይታለ? በብዙ ሱራ ተናግሯል አላህ። በሁሉም ሱራ የመቃብር ቅጣት ብሎ በቁርአን የትኛው ላይ ተናግሯል? አንድ እስቲ አንድ የመቃብር ቅጣት ብሎ አንድ ቁል ያ አዩሀል ካፊሩን የሚለውን ክፈት። ስንተኛው ሱራ ላይ ነው? ቁል ያ አዩሀል ካፊሩን ክፈት። እናንተ ካፊሮች 100 ስንተኛው ነው? ሳብ አድርገው። ያው ሱረቱል ወረድ ደረድ በል ከፍ። በነገራችን ላይ እስልምናችን እኮ ሙሉ ነው። ምንም ያላካተተ ነገር የለውም። እንደናንተ አይደለም እኮ እንዴ! ምንም ነገር መፈክር ጀመረ። ሁሉ ነገር ወደ መፈክር እስልምና ነው የምትኖረው። መልሱ ጋር ወንድማችን እስልምና ኤአይ የሆነ ሃይማኖት ማስረጃ እስኪ አምጣ ወንድማችን። አሁን ለተናገርኩ ማስረጃ አሁን ቅድም እኮ እሱ መጀመሪያ ገብቶ ጠይቃቸው ልጅ እኮ መሰሉ መልስላችሁ። እናንተ ካፍታችሁ ሳይው አንብቡ ሲልክ ማንበብ አልፈለጋችሁ። ማስረጃ አምጣ። ማስረጃ ታመጣለህ ወይስ አንተም እንደሱ ተረት አውርተህ ከስር ትወርዳለህ? ማይኔ እኛ ማስረጃ ነው። እኛ እዚህ ስንቀመጥ የምንጠይቀው በማስረጃ እናወራለን፣ በማስረጃ ጥያቄ እንቀበላለን። ተረት የምታወራ ግን ከኪስህ ተረት የምታወራ ከሆነ ታች ትወርዳለህ። ቶፒካችን ዛሬ ከመቃብር ቅጣት ጋር በተያያዘ ነው። የሙስሊሞች ነፍሴን ነው የምትሆነው ማለት አሁን ለምሳሌ ስትሞቱ ትቀበራላችሁ አይደለ? ከዛ ነፍሳችሁ ወዴት ነው የምትሄደው? ለምሳሌ አሁን ነቢያቶች ሞተዋል አይደለ? አሁን ነቢያቶች ነፍሳቸው የት ነው ያለችው? እነሱ የት ነው ያሉት? ነቢያቶች የት ነው የሚገኙት? አሁን መቃብር ውስጥ በርዘህ የሚባል ቦታ በርዘህ የሚባል እንትን ላይ ይቀመጣል። ሁሉም የሰራውን ስራ ያያል ማለት ለፍርዱ ሁሉ ጀሃነም የሆነውን ወደ ጀሃነም፣ ጀነት ውስጥ የሚገባውን ወደ ጀነት እስከሚባል ድረስ መጥፎ የሰራውን በማስፈራሪያ ጥሩ የሰራውን ደግሞ ልክ የሰራውን ጥሩ ነገር እንደ ምናብ ነገር አለ አይደል? እንደሱ እያየ ይደሰታል። መጥፎ የሰራውን ደግሞ እየተጨናነቀ ይኖራል የፍርዱ ቀን እስከሚደርስ ድረስ ማለት ነው። ስለዚህ የት ስፔሲፊክ ቦታ ይታወቃል? ስፔሲፊክ የሆነ ቦታ ይሄ ነው ለማለት ከኔ እውቀት ትንሽ ለምን እንደጠየቁት ታውቃለህ?
ሙሐመድ ምን ብሏል? ነቢያቶች ሬሳቸው አይበሰብስም ብሏል። በእስልምና 124,000 ነቢያቶች አሉ። ስለዚህ 124,000 ነቢያቶች ሬሳቸው አልበሰበሰም አይደል? ልክ ነው። እስልምናን እውነተኛ ሃይማኖት ለማድረግ የሚጠበቅባችሁ ምን እንደሆን ታውቃለህ? የአንደኛውን ነቢይ እንዳልበሰበሰ አውጥታችሁ ማሳየት በቂ ነው። ግን ውሸት ስለሆነ አንተ እሱን እኮ ለምሳሌ እኛ አይበሰብስም ተባል አምነን ተቀብለናል አይደል? ይሄ የሙስሊሞች እምነት ነው። ያ እምነት ነው። እምነቱ ግን በዛው ልጠቆመ ብዬ ነው። ሌላኛው ሙሐመድ በቀን ሰላም ባልከው ሰላት ባወረድክበት ቁጥር እሱ ደግሞ ስሙን በጠራ ቁጥር ምላሽ ይሰጣል። ማን ነው ምላሽ የሚሰጠው? አላህ ነው ምላሽ የሚሰጠው። ራሱም ምላሽ ይሰጣል። እሱ ሰላት ባወረድክበት ቁጥር አላህ ነፍሱን ይመልስለታል፣ እሱ ደግሞ ሰላምታ ይመልሳል። እንደዚህ የሚል የለም። ባሳየስ አንተ በመሐመድ ላይ ሰለዋት ባወረድክ አንድ ጊዜ ባወረድክ እሱ ደግሞ በእጥፉ አድርጎ አላህ ነው በአንተ ላይ የሚወርደው እንጂ እሱ በአንተ ላይ ሊወርድ አይችልም። እሱ ሞቷል። አላህም ያወርዳል። ሙሐመድም ሰላምታን ይመልሳል። ሰላም ይልሃል ሙሐመድም። እስቲ በየትኛው ነው? እኔ አላስካውን አላውቅም፣ ግን ባሳየህስ አልኩ ቅድሚያ ባሳይ። ለምሳሌ የቅድሙ ጥያቄ ሳትመልስልኝ አሁን ወደ ሌላኛው ጥያቄ እየተሻገርክ ነው። ለምሳሌ እኛ ሙስሊሞች ነቢያቶችን ከሞቱ በኋላ የእነሱን ሬሳ አፈር ወይ ደግሞ እንደማይበሰብስ ይሄ ሙስሊሞች የሁሉም እንትን እናምንበታለን፣ እምነታችንም ነው። አንተ ያ ነገር መበስበሱ አለመበስበሱን አይበሰብስ የምትል ከሆንክ ቼክ አድርገሃል ወይ? አይ እኛ እኮ ቼክ ማድረግ አይጠበቅብንም አልኩ። ለምን መሰለህ? የለማ እንዳልበሰበሰ እናንተ ናችሁ ማምጣት ያለባችሁ። እናንተ ናችሁ ክሌም አንድን ነገር ይሄ ነው ስትባል አይደለም የሚለው አካል ነው። እኔ ለምሳሌ እንደዚህ ነው ተብሎኛል አይደል? አይበሰብስም ተብሎኛል፣ እውነት ብዬ ተቀብያለሁ። አንተ ደግሞ ያ ነገር አክሴፕት አላደረግከውም። ስለዚህ አክሴፕት ስላላደረግ አይደለም ብለህ ተቃርነህ እስከቆምክ ድረስ ለዛ ነገር ማስረጃ ማቅረብ ያለብህ አንተ ነው። ቴንክ ዩ ሉክ ምክንያቱም ለምን መሰለህ? በመካ ዙሪያ እንኳን ወደ 300 ምናምን ነቢያቶች ተቀብረዋል ተብሎ ይታመናል። እና በደንብ እስካቤ እንትን ተደርጓል፣ ተቆፍሯል። በመካ ዙሪያ እንደ አዲስ ነው የገነባት። መካ በፊት ካርታዋን በደንብ የምታውቃት ከሆነ ማለት ነው አሸዋና ምንም የሌላት ድንጋይ ብቻ ነበረች። አንዲት ኢቭን አይደለም ያልበሰበሰ የመቃብር እንትን እንኳን አላገኙበትም ማለት ነው። ኦልድ የሆነ የለም አንድ እንኳን ማለት ነው። ሁለተኛ ስልክ እየገባብን ነው። አንድ ሚኒት አድርገው። ኦኬ ወጣ። ኤኒዌይስ ያንንም መረጃ ሳየ ነበረ፣ ባትወጣ ጥሩ ነበረ። ኤኒዌይስ አንዴ ክፈተው። ክርስቲያን ሱናን አነሳይ 1374 አንዴ ክፈትልኝ። ሙሐመድ አንበሰብስም ብሏል። አለመበስበስ ብቻ ሳይሆን እሱ ላይ ሰላት ባወረዱ ቁጥር ሰላምታ ይመልሳል። ስለዚህ የሙሐመድን ማሳየት ብቻ በቂያቸው ነው። ሙሐመድን ሰላት ሲያወርዱበት አሰላሙ አሌይኩም ሲሉት ወአሌይኩም አሰላም ብሎ ሲል እሱም ብቻ ማሳየት ነው። ከመቃብር አለ እኮ ሬሳው አለ፣ አይምን እንትኑ መቃብሩ አለ። ያንን መቃብር ከፈታ አድርገው በየሰከንዱ ወአሌይኩም አሰላም ወአሌይኩም አሰላም ወአሌይኩም አሰላም ወበረካቱ ወአሌይኩም አሰላም ሲል ማሳየት ነው። በዛውም ማሜን ትወዱት የለ እንየው ሰላት ሲያወርድ። ውሸት ስለሆነ ግን አታደርጉትም። አሽጋችሁ በዘበኛ እየተጠበቀ ነው መቃብሩን። ለምን እኔ ለምሳሌ አሁን ገሃነም መግባት አልፈልግም አይደል? ብዙ ሰው ገሃነም መግባት አይፈልግም። ይሄ ነገር እውነት ከሆነ የመሐመድን መቃብር ቦታ ካወቀ እንደምንም ብሎ ቆፍሮ እውነት በስብሷል አልበሰበሰም ብሎ ያየዋል። ያንን እንዳታደርጉ በትልቅ አጥር አድርጋችሁ በዘበኛ በኃይለኛ ነው የሚጠበቀው። ለምን ፌኩ እንዳይታወቅ። በየሰከንዱ ረፍት የለውም። ማሜ ወአለይኩም ሰላም ወአለይኩም ሰላም ወአለይኩም ሰላም ወአለይኩም ሰላም ይላል። በቃ አሰላም አለይኩም ስትሉት እሱ ወአለይኩም ሰላም ወአለይኩም ሰላም ረፍት አልባ ሰላምታ ነው የሚመልሰው። እና
ይሄ ተረት ተረት ነው። ክርስቲያን አለ? ኦኬ እሺ። ሱናን አልናሳኢ 1374 ላይ ምን ይላል? It was narrated from Aus bin Aus ዛት ከአውስ እንደተተረከው የአላህ መልእክተኛ እንደተናገሩት ብሎ one of the best days is Friday. On this day Adam was created. On this day he died. On this day the trumpet will be blown. አዳም በዚህ ቀን ተፈጠረ፣ በዚህ ቀን ሞተ፣ አርብ ቀን ማለት ነው። ይሄን የቂያማ ቀን የምትኖረውም ወይም ደግሞ የምትቆመውም በአርብ ቀን ነው ይላል። ከዛ በኋላ so send a great deal of salah upon me. በዚህ ቀን በእኔ ላይ ሰለዋት አብዙ ይላል። for your salah will be presented to me. ከዛ በኋላ ሰላማችሁ ለእኔ ይደርሰኛልና። they said o messenger of Allah. እነሱም የአላህ መልእክተኛ ሆይ how will our salah be presented to you when you have decomposed? የአላህ መልእክተኛ ሆይ አንተ በስብሰህ እንዴት ነው የኛ ሰላምታ የሚደርስህ ብለው ይጠይቁታል። ሰላት ነው፣ ጸሎት ነው። ጸሎት አድርጉብኝ፣ ጸሎት አድርጉ ለእኔ ይደርሳል አላቸው። አንተ ሞተ በስብሰ እንዴት ነው የእኛ ጸሎት ለአንተ የሚደርሰው አሉት። እንዴት ነው ምሰማን እኛ ጸሎት ስናደርግ? ቀጥል። ያ ከዛ እሱ ምን ብሎ መለሰላቸው? አላህ the almighty and the sublime has forbidden the earth to consume the body of the prophet. ምን አለ? አላህ የመሬትን የነቢያቶችን ሰውነት እንዳይበሰብስ አድርጎታል ብሎ መለሰላቸው። ስለዚህ አይበሰብስም ማለት ነው። ማይበሰብስ ከሆነ ጸሎትን ቁጭ ብሎ ይሰማል ወላ ማለት ነው። ሰላም ስትለው ሰላም ስታወርድበት ይሰማሃል። ነፍሳይንም ወደ ሰውነት ይመልሳል የሚል አዲስ ደግሞ አለ። ይመልሳል፣ ሰላምታችሁን እመልሳለሁ። ኤኒዌይስ ምንድነው እሱ የሚለው? ሜሴንጀር ኦፍ አላህ ሰይድ ነብዩ እንደዚህ አለ፣ whenever someone greets me ማንኛውም ሰው ሰላም ቢለኝ አላህ returns the soul to my body ነፍሱን አላህ ነፍሴን ወደ ሰውነቴ ይመልሳል፣ ወደ ቦዲው ይመልሳል። and I return his greeting ተዛም ሰላምታውን እመልስለታለሁ። ሚስሩ ሙሐመድን ሰላም ስትዩ እሱም ሰላም ሲልሽ ነበር እኮ። አሰላም አለይኩም ባልሽው ቁጥር ወአለይኩም አሰላም ይላል። ማሜ ሰምተሽው ታውቂያለሽ? ማለትና ሚስ አሰላም አለይኩም ስትሉት ወአለይኩም አሰላም። ሙሐመድን እንወዳለን ብላችሁ የለ እንዴ? ለምንድን ነው ሁሌም እንደውም እረፍት አልባ ሰላምታ አቅርቡለት ብቻ እንዲያወራችሁ ማለት ነው፣ ሰላምታችሁን ስለሚመልስ። በ24 ሰዓት ውስጥ ምን ያህል ሰዎች ምን ያህል ሙስሊሞች ሙሐመድን ሰላም ይሉታል? ስለዚህ ነፍሱ በታምር ከሰውነቱ አትለይም ማለት ነው። እኔ አላህ ነው የሚያሳዝነኝ። አስበው ከሌሊቱ 9 ሰዓት ወደ ታች ሲወርድ ወደኛ ጋር ወደ ካናዳ ሲወርድ ወደ አሜሪካ ሲወርድ ወደ ሌላ ሀገር ሲወርድ እሱ አልበቃ ብሎት ደግሞ እንደገና የሙሐመድን ነፍስ ወይ ሰላም ባሉት ቁጥር ነፍሱን ሲመልስ ሲወጣ ሲመልስ ሲያወጣ ሲመልስ ሲያወጣ ሲመልስ ሲያወጣ። ኧረ ተው አታሰቃዩብን። ተው ባናመልከውም እኮ ቢያንስ ጋንም እስከሚቀጣ ድረስ ሲሰቃይ ባካችሁ ደስ አይለንም። ነብያችንን አላህ ወይ እኔ ብላችሁ ግን ጥላቻችሁ ግን በጣም ጥግ ደረሰ ነው። እኔ ምንድነው ጥላቻችን? ዋሸን? በጣም ነው የሚገርመኝ። ኦኬ ምን ትክክል አለም የተናገርነው? አስተምሮታችሁ ትክክል አይደለም። ያለውን ሐዲሱን በትክክል አትረጉሙት። ኦኬ ሐዲሱ ግልጽ ነው። ሐዲሱ ግልጽ ነው። የመቃብር ቅጣት እንዴት ነው? እሱ ስለ መቃብር ቅጣት ትንሽ በል። ግን ይሄን በቅርብ ቀን አንስተነው ነበር። የዛሬ 15 አካባቢ ነው። የምጠይቁን ነገር አልቆባችሁ ነው? አላነሳንም። የዛሬ 15 ቀን በትንሹ ካነሳ ነው ተነስቷል። ይሄ ተነስቷል። ከኔ ራሱ ብዙ አውርተናል። ተዘጋጅተህበት ነው የመጣው። እንደዛ ከሆነ ቀጥል። አሪፍ ነው። እሺ እሺ አብዱ በጣም አሪፍ ተዘጋጅተህ ነው የመጣው። በመቃብር ውስጥ ምን ነው የሚቀጣው? አንድ ግሬ ልበልህ እንዴ? ኦኬ አንተ አንድ ግሬ ነው የሚቀጣው?
ምን ነው የሚቀጣው? በመቃብር ውስጥ ይቀጣል። ትቀጣለህ ተብለሃል። የትኛው እንደሆነ የትኛው ክፍል ገና ስጋህ ነው ነፍስ ነው የሚቀጣው? መቃብር ውስጥ ያለው ምን ነው? እኔ እንጃ ነገር እንጃ። ነው ታለው እኮ የትኛው ነው ማለት ተረተረት ስለማላውቅ ነው የጠየቁት። ይኸውልህ ስማኝ፣ አላህ Subhanahu Wa Ta'ala መቅጣትም ማንሳትም መሞትም ነፍስ መዝራትም አያቅተውም እኮ። ምን ነው የሚቀጣው? አሁን ይሄን ነፍስ ነው ስጋህ ነው ወይስ ስጋና ነፍስ ነው የሚቀጣው? ትቀጣለህ ተበላላል። ቅጣት ትቀጣለህ። ነፍስም ሊሆን ይችላል፣ አጥንትም ሊሆን ይችላል። እየነገርኩህ እኮ ነው። አጥንትም ሊሆን ይችላል፣ ነፍስም ሊሆን ይችላል፣ በቃ ስጋህም ሊሆን ይችላል። ኦኬ። በመቃብር ውስጥ ስጋ ይበሰብሳል ወይስ አይበሰብስም? እየነገርኩህ እኮ ነው። ስጋ ካለ ስጋ ይቀጣል፣ አጥንትም ይቀጣል። ኦኬ። በመቃብር ውስጥ የሙስሊሞች ስጋ ይበሰብሳል ወይስ አይበሰብስም? የሚበሰብስ አለ፣ የማይበሰብስ አለ። ኦኬ። ስጋ ይበሰብሳል ወይስ አይበሰብስም? የሚበሰብስ አለ፣ የማይበሰብስ አለ። ኦኬ። የማይበሰብስ ስጋ አለ። እስኪ ማስረጃ ስጠኝ። የማይበሰብስ ስጋ እንዳለ አለ በሐዲስ ተጠቅሶላል። የሸሂዶች ለምሳሌ ሰማዕታት የሆኑ አይበሰብሱ። ማስረጃ ስጠኝ። ቁርአን አሊ ኢምራን ነው። ኦኬ። እሺ። የሸሂዶች ስጋ አይበሰብስም። እሺ ንገረኝ። ችግር የለውም። ሸሂዶች ብቻ ናቸው በመቃብር ውስጥ የሚቀጡት። ስለዚህ ሸሂዶች በመቃብር ውስጥ ይቀጣሉ ማለት ነው። የማይበሰብስ ነው ያልኩ እንጂ ይቀጣል አላልኩ። እንደዛ አልኩ። አይ ስጋ ይቀጣል ስላልከኝ ስጋ የሚቀጣ ከሆነ ስጋ ይበሰብሳል በመቃብር ውስጥ ወይስ አይበሰብስም ነው ጥያቄ። ይኸውልህ ነገርኩህ እኮ መጀመሪያ ነገርኩህ። መልሱ እኮ ጨርሰናል አልኩ። ስጋም ሊሆን ይችላል አጥንትም ሊሆን ይችላል አልኩህ እኮ። ስጋ ይበሰብሳል ወይስ አይበሰብስም? ምክንያቱም ከበሰበሰ ምኑ ነው የሚቀጣው ነው። አጥንት ይቀጣልሽ እንበለውና አጥንት ይቀጣልሽ። ኦኬ። አጥንት አይበሰብስም? ፈጣሪ እኮ ነው አንተን እንደፈለገ ማድረግ አይችልም። ከውሃ እንደፈጠረ አታውቅም እኮ። ስለዚህ የትኛው አጥንት ነው እሺ የማይበሰብሰው እና የሚቀጣው? ከውሃ እኮ ነው የተፈጠርከው አንተ። ከፕላስቲክ ነገር ነው የተፈጠርና አንዴ አዳምጠኝ። አይ ነብዩ ለምሳሌ የመሬት የሰውን ልጆች ሁሉ የአደም ልጆችን ሰውነት ያበሰብሳል ትበላለች ብሎ ተናግሯል። ስለዚህ ሰውነት ወይም ደግሞ ስጋ ተበልቶ የሚያልቅ ከሆነ የሚቀጣው ምንህ ነው? ወይስ ሙሐመድ እየዋሸ ነው? ይኸውልህ ይሄንም አንተ ልከፋፍለው ወይንም ልገጣጥር አይችልም። ረሱል አለይሂ ሰላቱ ወሰላም መቃብር ውስጥ ቅጣት እንዳለ ነግሮናል። ያ ቅጣት ግን የትኛው ነው? አጥንትህ ነው ስጋህ ነው አልተባለንም። እሺ ምንህ ነው የሚቀጣው? ትቀጣለህ ተብለናል። አጥንትህም ሊሆን ይችላል፣ ስጋህም ሊሆን ይችላል። አላህ Subhanahu Wa Ta'ala ፈጥሮህም አላህ Subhanahu Wa Ta'ala ለምሳሌ እኛ እናቆመው አንድ ሰው ከሞተ በኋላ ያን ቅጣት አንዴ ቆይ አዳም ዝም ብላ ተዘባርቅ ልንገርህ። መጀመሪያ ሙሐመድ ምን ብሎ ተናግሯል? ስጋ መሬት ስጋን ሁሉ ትበላለች ወይም ደግሞ ስጋ ይበሰብሳል ብሎ ተናግሯል። ነፍስ ደግሞ ወደ አላህ ትመለሳለች ብሎ ተናግሯል። ስለዚህ መቃብር ውስጥ ነፍስም ስጋም ከሌለ ምን ነው የሚቀጣው መቃብር ውስጥ? ይኸውልህ ነፍስ የሚመለሰው ገና ነፍሱ ሲወጣ ነው። ተመልሶ ከአፈር ፈጥሬያቸዋለሁ ወደ አፈር ተመለሱ ነው የሚለው። ማስረጃ አስተኛሽ ነው። ኦኬ ችግር የለውም። ማስረጃ አስተኛሽ። ቀጥል። ያው መቃብር ቦታ ክፈትና ያው ባለፈው አይተናል። እሱ ራሱ ነፍስ የሰው ልጅ ነፍሱ ሲወጣ አይተናል። ወደ ነፍሱ የሰው ልጅ ነፍሱ ሲወጣ ካየው ደግመህ ስጠኝ ደግመህ ካየው ስጠኝ እስኪ። ምክንያቱም የዛሬ 15 ቀን ተቆል ብለህ ስለነበር እንደዚህ አይነት ቶፒክ በዚህ ወር በዚህ ሁለት ወር እንደዚህ አይነት ቶፒክ ገብተን ስለማናቅ ማለት ነው። 2-3 ወር ውስጥ ኧረ ገብተናል። እባክህ አትከራከረኝ። በቅርብ ገብተናል። በቅርብ ወይ ይሰማኛል። የሆነ ጥያቄ ለመጠየቅ ፈልጌ ነበር። እፉ አንተ እንዴት ናችሁ? በቶፒክ ይጨርሱ። እሱ አብዱ 15 ቀን አይደለም 15 ቀን አይደለም ቆይቷል አትልኝ 2 ወር ሆነዋል። ኧረ 1 ወር አይሆንም። ተው አትከራከረኝ። 1 ወር አይሆንም። 15 3 ሳምንት ከዛ ያልፍ። አንተ ነው የምታውቀው፣ እኔ ነው የማውቀው። አንተ ሰውዬ እሺ ይሁንላችሁ፣ ችግር የለም። ተው አያጨቃጭቀንም እኮ ከ2 ወር አንስም ያውቀው አስታውሳለሁ የገባሁበትን እኔ እና ችግር የለውም። መቼም ብንገባበትም ችግር የለውም። ምክንያቱም የመቃብር ቅጣት እንዲሁ እንደቀላል የሚታይ እንዳልሆነ ታውቀዋለህ። ኤኒዌይስ ንጽህና ለመጠበቅ ኤኒዌይስ ያስቀጣል አይደለ?
ንጽህና ለመጠበቅ ያስቀጣል የሚል አለ ወይ? እንዲህ ነው አዲሱን አፈሳሰረ እንዲህ ነው። ሽንት ላይ እንትን ማለት ነው። ከብልቱ ሽንት ማለት ሽንት ተነካው ያስቀጣል። እንትን ሽንት ላይ በስራ የማይጸዳዳ ከሆነ አው ረሱል አለይሂ ሰላቱ ወሰላም ብለዋል፣ ተናግረዋል። ላውሌስ ይዘር ፈሳሹ መስሏፈስ ይወል የሚነጅስና የማይነጅስ የሚባል ነገር አለ እስልምና ውስጥ። የዘር ፈሳሽ መንይ የሚባለው አያነጅስ፣ ወዲይና መዚ የሚባል ነገር አለ። እነሱ ይነጅሳሉ፣ እነሱ ይታጠባሉ። ኦኬ ምንድነው ልዩነታቸው? ያኛው ጣሃራ ነው፣ መንይ ጣሃራ ነው። እሺ መንይ ጣሃራ ወዚ ለምሳሌ ከሴት ጋር ወይንም ንክኪ ሲታረግ ወይም ደግሞ ከሴት ጋር ስታወራ የሚወጣ ነገር ነው። በስሜት የሚወጣ ነው። የሆነ ቀጭን ነገር ውሃ ከለር ያዘ እሱ የሚወጣ ነገር ነው። ያ ነጃሳ ይባላል። ወዲይ ደግሞ የሚባለው ከሽንት በኋላ ከሸና በኋላ አንዳንድ የሚመጣ ነገር ነው። እሱም ነጃሳ ነው። ያ የነካ ቦታ ይታጠባል እንጂ ሻወር አያስወስድም። መንይ ደግሞ ሻወር ያስወስዳል። መንይ ሻወር ያስወስዳል። የነካ ቦታ ደግሞ ነጃሳ አይደለም። በሱ መስገድም ትችላለህ። ኦኬ መሐመድ ለሁሌም ስለሚረጭ ማለት ነው ነጃሳ ያለው ነው። አንድ ሐዲስ አለች፣ እሷን ሁሌ ይዘህ እሷን ታወራለህ። አዎ በሊፍሳቸው ለነበር አይሻ እኔ ፈቀፍቀው ነበር አለች። አንድ አይደለም ከ20 ይበልጣል። ማን ነው አንድ ያለው? ያንን ተረተረ ይሁን ችግር የለም። የሰው ልጅ ያለበት ነገር ነው። በአንተም አለ፣ በማንኛውም ሰው አለ። አይ አንድ አይደለም ያለችው ብዙ ጊዜ ፈቀፈቀለታለሁ ነው ያለችው። ሎክ ግልጽ ላድርግላችሁ። መኒና ቋይሚው ታርግ ነጃስ አይደለም የሚሉት ምን አይነቱ መሰላችሁ? አዳምጥ። ዋናውን ማለት ነው። ዋናውን የነጩን ፓርት መሐመድ እንዳለው የወንዱ የዘር ፈሳሽ ነጭ ነው ብሏል። ያ ነጩ አለ የሚለካው እሱ ነጃስ አይደለም ማለት ነው። ራስ መሰለት ሄዳለ ሱሬ ላይ እሱን ፕሪጃኩሌሽን የሚወጣው ግን ቀጭኗ እሷ እንደውሃ ነገሯ እሷ ነጃሳ ነች። ዋናው ግን ነጃሳ አይደለም። ዋናው ፈሳሹ ሴመኑ ነጃሳ አይደለም እሱ። ምክንያቱም ነብዩ ላይ ስለሚለቅ ማለት ነው። እሱን ከሳቸው በላይ አታውቅም አንተ። እሱን ከሳቸው በላይ አታውቅም። አሁን አስቡት፣ የትኛው ነው የሚከፋው? ገናቺ ፈሳሽ ውሃ ነገር የምመስለዋ ነጃሳ ነች፣ እሷ መጥፎ ነው ተባለ። ዋናው ግን የዘር ፈሳሹ የሚፈሰው ዋናው ነጩ እሱ ነጃሳ አይደለም ማለት እሱ ችግር የለውም። ኖርማል ጠረጋ አድርገው መሄድ ትችላለህ። አይመጣውም ማለት ነው። ተቃራኒ ነው ጭራሽ። አብዱ